ስተኛ በሩ ክፍት ከሆነ ከፍቼ ነው የምወጣው። ከዛስ በቃ ወጣለሁ። ስሞክር የውጭ በር እምቢ ካለ ጧት የምገኘው እንትን ላይ ተኝቼ ነው፣ በር ስር ተኝቼ ነው። በ4 ዓመቴ ወንዶች ሁሉ ወደ እኔ ማተኮር ጀመሩ። ሃው አላቅብሽ ትልቅ ገጀራ አነሳ እጄ ሊቆርጡ እንዲዘረጋሁልኝ። የህይወትን ድካም የሚያውቀው ያሳለፈው ሰው ብናገር ብቻ ሳይሆን የሚደርስብኝንም አይተው የደረሱልኝ ሰዎች የሉ፣ ረስተውኛል። ግን ልጅ መሆንበት አጋጣሚ በህይወት የተፈጥሮ ያቀማች በየትኛውም ሁኔታ ከፈጣሪ ቀጥሎ ራሴን ነፃ መሆን። ለ4 ዓመት ህፃን አሁን ላይ ሳይ ይገርመኛል። ገብቷል 4 ዓመት እንዲህ ነው እንዲህ ላለሁ። ምክንያቱም እኔ ልጅ እንደነበርኩ ፊል ያደረኩበት ጊዜ የለም። ሴክሹዋል ፍላጎታቸውን እንዳለ እኔ ላይ ነው የሚወጡት። የመጀመሪያው ነገር ምንድነው? የእናትና አባቴ መለያየት ማለት ነው። ሰው እናቴ ያገባችው በ14 ዓመቷ ነው። አታውቀውም። ጠየቀ፣ ተሰጠው፣ ወሰደ ማለት ነው። አብረው እየኖሩ ለቤቱም ያስባለው። ግን ትልቁ ችግር ቅናት አለበት ማለት ነው። ቅናቱን ሃንድል ልታደርግበት በሚችልበት ደረጃ ላይም አልነበረም። ሁኔታዎች እየተባባሱ መጣ። እኔ 4 ዓመት ሲሆነኝ ወሰነች ለመለያየት። ግን ከሱ መለያየት ቀላል አልነበረም። እንኳን ከሱ ለመለያየት አይደለም ለደቂቃ ከአይኑ ዞር እንድትል የሚፈልግበት ሁኔታ ላይ አልነበረም። ስራ ነኝ ብሎ ለልጆች ብር እየከፈለ ያስጠብቃል። ስራ ነኝ ብሎ እሱ ተደብቆ ነው የሚጠብቃት። ይሄ ሁኔታ ዊርድ እየሆነባት ሲመጣ አንድ ውሳኔ ወሰነች። እኔን ይዛ ጠፋች። መጥፋቱም ቀላል ሆኖ አይደለም። ከዛ በፊት ብዙ ጊዜ መጥፋት ሙከራ አድርጋለች። ሁሌም ለመጥፋት አንድ እርምጃ ስትራመድ እሱ ከየት እንደሰማ አይታወቅም። ቀድሟት መናኸሪያ ነው፣ ቀድሟት መኪናው ሲንቀሳቀስ አስቆሞ ይዟት ያስወርዳታል ምናምን። አክስቴ ማለት ነው እናቴ እህት ሞር ከሱ ጋር ትግባባለች። እሷ እንዲዘናጋም አደረገችው ምናምን። ፋይናሊ አክስቴን አናገረቻት። አክስቴ ስልህ የእሷ ዘመድ ነው፣ ግን ለእሷ እንደ አክስት ነው። እኔም ያው አክስቴ ነው የምላት ስላሳደገችኝ። ከእሷ ጋር ይነጋገራሉ። እሷ አዲስ አበባ ነው የምትኖረው። ይስማማሉ። አንድ ሌሊት እንግዲህ ይዛኝ ጠፍታ ወደ አዲስ አበባ መጣች። በ19 ዓመቷ እንደዛ። በ14 ዓመቷ ገባች፣ በ15 ዓመቷ ወለደች ማለት ነው። ወደ አዲስ አበባ ስንመጣ ግን ነገሮች እንደተጠበቁ አይደለም። እዚህ የተመቻቸ ነገር የለም። ከዛ በፊት ስራ ሰርታ አታውቅም። ትምህርቷን አቆማለች። የነበረን አማራጭ በእሷ አክስት ዘመድ ጋር መቆየት ነው። እሷ በምትለው ህግ መመራት ነው ማለት ነው። ወደ ቤቷ ወሰደችን። ትልቅ ቪላ ቤት ነው። እዛ የሚኖረው በጣም ብዙ ሰው ነው። የተለያየ ሰው ከክፍለ ሀገር ይመጣል። ስራ እንዲሰሩ ታደርጋለች። አንድ ቤት ነው የሚኖረው ማለት ነው። ትልቅ ፋሚሊ የሆነ አይነት ኖሮ ነው ያለው። እናቴ 15 ቀን ከቆየች በኋላ ስራ ይፈለግላትና ትሰራለች። እኔ ተተውኩት የት ነው? እዛ ቤት ውስጥ ማለት ነው። በሰዓቱ ከእናቴ ጋር መለየት በጣም ከብዶኝ ነበር። ፊሊንጉ በጣም ይከብዳል። አለቅሳለሁ። እናትሽ ወደ ሩቅ ነው የላኳት? ሌላ ሰፈር ነው። ግን እኔ ጋር በየደቂቃው መምጣት አትችልም። በሳምንት በቂ ጊዜ አናገኝም። የምንተያይበት ጊዜ የለም። ምክንያቱም በእሷ ቁጥጥር ውስጥ ናት። እኔን ደግሞ አምና የሰጠችው ለእሷ ስለሆነ ብዙ ሰው ያለበት ስለሆነ ይንከባከቡኛል። መቼም ከፍተው ጥለው አይጥሏትም የሚል አስተሳሰብ ነበር የነበራት። ያው እሷም እንደናት ትናፍቃለች፣ ግን ምንም ማድረግ የምችልበት የላትም። ሰርቫይቭ ማድረግ አለባት። ወደፊትም ትልቅ እቅር ስለነበራት እኔን እዛ ቤት ጥላኝ ወጣች ማለት ነው። እዛ ቤት የተፈጠረው ነገር ምንድነው? ሴት ብቻ የሚኖሩበት ቤት አይደለም። በብዙ ወንዶች የተሞላ ቤት ነው። በእኔ እድሜ ያለው አንድ ልጅ ነው አብሮ አደጌ። እሱ ጋር ነው የምንጫወተው የምንለው። እኔ ከሌላ ልጆች ጋር የምቀራረብበት ሁኔታ አልነበረም። ታዲያ ለአንድ ነገር ተጋለጥኩ፣ ለወንዶች ፍላጎት። በ5 ዓመትሽ? በ4 ዓመቴ እሷ ከወጣች ኦልሬዲ በኋላ በ4 ዓመቴ ወንዶች ሁሉ ወደ እኔ ማተኮር ጀመሩ። ሃው አላቅም። ወንዶችን ሊስብ የሚችል አካል አለኝ ብዬ አላስብም። ምክንያቱም ገና ልጅ ነኝ። ወንዶችን ሊያማልል የሚችል ቃላት እናገራለሁ ብዬ ላስብ አልችልም። ምክንያቱም በትክክል ማወራበትም ኤጅ ላይ አይደለሁም። 4 ዓመት በዛ ልክ አፈተህ ከሰዎች ጋር ኮሚኒኬት አታደርግበትም። ሁኔታዎች እየተቀየሩ መጡ። ልጆቹ ምንድን ናቸው? እዚህ ያሉት የቤት ልጆች ናቸው? ተከራዮች ናቸው? ዘመድ ናቸው? ምንድን ናቸው? እዛውም ይኖሩ ናቸው። ኦኬ። የዘመድ ልጅ ምናምን ስብስቡ የሩቅም የቅርብም የዘመድ ስብስብ ነው። እዚህ መምጣት የሚፈልግ ሰው በሙሉ እሷን አክስቴ የእናቴን አክስት እሷን እንዲያናግሯት ነው የሚደረገው። እሷ በአመት ብዙ ጊዜ ትሄዳለች። ወደዛ ስትሄድ ይዛቸው ትመጣለች ማለት ነው። ከክፍለ ሀገር ማለት ነው። ከክፍለ ሀገር። የት ነው ሀገሩ? ወደ ወሎ ነው። ስለዚህ ከወሎ
እሷ ትሄድና ገጠር ያሉ ሰዎችን ወንዶችም ሴቶችም ልክ እንዳክስትሽም እንደናትሽም ኦኬ መጀመሪያ የመጣችው አክስቴ ነበረች ከዛ ነው እናቴን ያመጣቻት ስትመጣ ግን ምንድነው ብዙ ጊዜ የሌላ ሃይማኖት ከሆኑ ሃይማኖት እንዲቀይሩ ይደረጋሉ ወደ እስልምና እንዲመጡ ኖ ሙስሊም አይደለችም ሙስሊም ነበረች ሃይማኖት ቀየረች ሶ ወደዛ ሃይማኖት ነው የሚገቡት ሶ እናቴ በአንድ ነገር ተስማማች እሺ እንጠፋለን ግን በፍጹም ሃይማኖት ቀይሪ እንዳቲ እናቴንም ተወዳት ስለነበረ ምን አደረገች ተስማማች ማለት ነው እናቴ በነገራችን ላይ በጣም ትልቅ ቤተሰብ ልጅ ናት ግን ያ ነገር በሰዓቱ ሊታደጋት አልቻለም ያንን ችግሯን ይተረዳላት እንደ አባቷ የተከበረ ትልቅ ሰው ባለ ሀብት ነው ግን ልጁን ዞር ብሎ አላየም ለምን ምክንያት ይኖረዋል ብዬ አስባለሁ እሱ ፈልጓል ለሞት ዳር የገባችው አው የነሱ መጋባት አልፈልገውም ነበር ወይ መታቀፍ ወይ ጨዋታ ምናምን ነው የምታቂው በቃ ዩጂስት ህፃን ልጅ ነሽ ግን የነሱን ፍላጎት ሴንስ ታደርጊ ነበር በ4 አመትሽ ሴንስ ከማድረግ ውጭ አማራጭ የለም ምንድን ያደርጉሽ ሶ ከላይ ሁኔታው እንደሚታየው አይደለም እዛ ቤት ውስጥ ሁሉም ነገር ከላይ ኖርማል ነው ውስጡ ግን ሌላ ነው ተጎጂ ሰው ነው ውስጥ ምን እየተካሄደ እንዳለ የሚያውቀው ማለት ነው አንደኛ ዩኒቨርሲቲ ተማሪ ነው ቤት ውስጥ አሉ ከሚባሉ ጨዋ ተማሪ እሱ ጨዋ ተማሪም ሰውም እሱ ነው ጨዋ ሲባል የሱ ስም ነው የሚነሳው ጎበዝ ተማሪ ነው አንደኛው ደግሞ በተቃራኒው ከሱ እድሜ ያንሳል ሁሌ ትምህርት ይወርቃል ይጠጣል ይረብሻል ሁሌ እንደተመታ ነው የቤቱ አስቸጋሪ ልጅ ደግሞ ሌላኛው ነው ሁለቱም ግን ለኔ መጥፎ ነበሩ ምንድን ነበር ያደረጉሽ እስቲ ሴክሹዋል ፍላጎታቸውን እንዳለ እኔ ላይ ነው የሚወጡት እንዲህ አድርገው ተጠቅመው ልልህ በምችልበት ሁኔታ ላይ አይደለም ያንን ለመግለጽም እንትን ይላል ይከብዳል ቃሉን ማውጣት በጣም ነው የሚያስጠላው ወንድ ልጅ ሴት ልጅ ላይ ፍላጎት ካለበት ስሜቱን የሚወጣው አንድ ወንድና ሴት ሊተኙበት በሚችልበት መንገድ ብቻ አይደለም ብዙ ስሜቱን ሊወጣበት የሚችልባቸው መንገዶች አሉ ራስህን እንድጠላ የሚያረክስ ገላይን ይጠቀሙታል ሶ ይሄ እንደማንኛውም ሴክሹዋል ሁኔታ ካደረጉ ብዙ ሰው ያለበት ነው አይመቻቸውም ይሄኛው በጣም ነው ጫና የሚያሳድርብኝ አንደኛው ረባሹ ይሄ አስቸጋሪው ከቤት ውስጥ የሚባለው ማለት ነው ድንገት ይመጣሉ እንጫወት ይላል እኔ እሱን ስለማቅ መጫወት አልፈልግም እንጫወት የሚለው ጨዋታ ምንድነው ተሰብስበን ተኝተን እናወራ ነው ከዛ እኔም ማለት አልችልም የሰፈሩን ልጅ ነው የሚሰበስበው ወደ ኋላ ስቃር እሺ ምናምን ብለን ሁሉም እንደ አንድ አልጋ ላይ ስንተኛ እኔ በጠርዙ ላይ ተኛለሁ ኖ አንቺ ተወርቂያለሽ እኔ በኔ በኩል ተኛ ይለኛል ሶ ሁሉም ልጅ እሱ ጋር ካለ እሷ ምን እያደረካት ነው ተብሎ አይጠየቅም ልጆቹ ይጋፋሉ ይጫወታሉ እሱ የሚፈልገውን በኔ ላይ ያደርጋል ምንም መናገር አልችልም ሽንት ቤት እገባለሁ ሽንት ቤት ስገባ ደግሞ ተከትሎኝ ይገባል ምንም ማድረግ አልችልም መጮህ መናገር ለማንም ስሜቴን መግለጽ አልችልም ሽንት ቤት ውስጥ የሚፈልገውን ነገር ያደርጋል ድንገት ሰው ሰምቶ ወይም ስገባ ያግኝ ቆየሽ ብሎ ካንኳኳ ሽንት ቤቱ መስኮት አለው ዘሎ በጀርባ በኩል ይወጣል ኤቭሪ ሲንግል ዴይ ይሄ ነገር እየተፈጠረ መጣ ፊልሙስ እንዴት ነው ያሳዩሽ ፊልሙ በፕሮሰስ ነው ድንገት የመጣች ናት ለእንግድነት መታ የቆየች ናት ሶታ ያለሽ ነይ ምናምን ነው ማየት አልፈልግም ችግር አለች ኦኬ ታሳየኛለች እንዴ ሴት ነች የምታሳይሽ ሴት ናት 4 አመቴ ነው ይሄ ነገር እየቀጠለ 5 አመቴ መጣ 5 አመቴ ላይ የተለወጠ ነገር የለም ጋራጅ አለ ግቢ ውስጥ አንዱ ደግሞ በጣም ክራውድድ እንዲሆን የሚያደርገው ይሄ ነው አብሮ አደግ ያለ ከሱ ጋር እንጫወታለን ኢሞሽኔን ኤክስፕረስ ማድረግ አልችልም መኪና ስር ተደብቄ ያለቅሳለሁ ምን ሆና ነው ምን ሆነሽ ነው ስባል እንዲህ አደረጉኝ ማለት አልችልም አባቴን አፍቆኝ ነው እላለሁ ምክንያቱም ያንን እንዳላደርግ ያደረገኝ ምክንያት ምንድነው ያስፈራራኛል ምን ይልሻል እናትሽ ይሄን ነገር ካወቀች ተጠያቂ የምታደርገው አንቺ ነው ትጠላሻለች እኔ ደግሞ እናቴ እንድጠላኝ አልፈልግም ምን ያህል መስዋዕት እንደከፈለች አውቃለሁ በዛ እድሜ ለኔ የተሻለ ህይወት ለመስጠት ነው ያ የነበረችበትን ሁኔታ ጥላም ይወጣችሁ እናቴ እንድጠላኝ አልፈልግም ጥላሽ ትሄዳለች ይሄን ካወቀች ይለኛል ይሄን ካወቀች ደግሞ የሆነ ነገር አድርጋታለሁ ጎዳብሻለሁ ይላል ሶ በምንም አይነት ሁኔታ እናቴን ሪስክ ውስጥ መጣል አልፈለኩም ስለዚህ ሁሉንም ነገር አምኜ ተቀበልኩ ከዚህኛው አምልጬ ስሸሽ ሌላኛው እጅ ላይ ወርቃለሁ ያ ኦኬ ዩኒቨርሲቲ ተማሪው ጋር ላይክ ሰውነቴን የሚነካበት ወይ የሚያየኝ አጠገቡ እንድቀመጥበት የሚፈልግበትን መንገድ የሚያደርገው ራሴን እንድጠላ ነው የሚያደርገኝ ግን በምን ቃል እናገራለሁ በምን ሁኔታ ራሴን አስመልጣለሁ ሽዬ መቀመጥ አለብኝ ምክንያቱም እናቴ የጀመረችውን መንገድ መጨረስ አለባት እንዲሁኝ ያለሁን ብላት ከዛ የባሰ ሁኔታ ውስጥ ነው የምከታት ስለዚህ ሁሉንም ነገር ሽዬ ተቀመጥኩ ከሁለቱ ማን ነው በጣም ይጎዳሽ ረባሹ በደንብ ነው ተጠቀመብኝ
እስኪ በቃ ሙሉ የሰውነት ክፍሌን እንድጠላ በሚያደርግ ደረጃ ላይ በሚሰቀጥጥ ሁኔታ ላይ እንዲህ ብዬ መግለጽ ስለማልችለው ነው እንጂ የሚያደርጋቸው ነገሮች በቃላት የሚገለጹ አይደሉም። ምንም ማድረግ አልችልም፣ መጮህ አልችልም። ማንም ስለ አሁን በጣም በዛ ሁኔታ ላይ ጨጓራዬን ታመምኩ። ራሴን እስክስት ነው የሚያደርሰኝ። ሳስመልስ ምንም ለከት የለኝም። ውስጤ ምንም ነገር በማይቀር ደረጃ ነው ማስመልሰው። ግን በቃ ጨጓራዋን የታመመችው ተባልኩ። በዛ እድሜ የጨጓራ በሽተኛ ሲሆን በዛ ልክ ራሴን ስስት ስወርቅ ማንም የተረዳኝ የለም። እነሱስ ምን ይላሉ? እንደዛ ስታመሚ ስታለቅሺ ማሮጣ ትመጣለች፣ ታሳክመኛለች። እኔ ይሄ ነው ብዬ አልናገርም። ሌሊት ተነስቼ ሄዳለሁ። ገብቶሃል አይደለ? በጣም ጭንቀቱ ከመብዛቱና ከዛ ቤት የመውጣት ፍላጎቴ ሌሊት ስተኛ በሩ ክፍት ከሆነ ከፍቼ ነው የምወጣው። ከዛስ በቃ ወጣለሁ። ስሞክር የውጭ በር እምቢ ካለ ጧት የምገኘው እንትን ላይ ተኝቼ ነው፣ በር ስር ተኝቼ ነው። ወይም ደግሞ በሮቹ ቁልፍ ከሆነ ሳሎን ሄጄ ቁጭ እላለሁ። ቲቪው ላይ አፍጥጬ ካገኙኝ ይመልሱኛል። እናቴ ያሰበችው ደግሞ ኖርማል የሚሄድ ሁኔታ ላይ አይደለ? አንዳንድ ሰዎች የሚሄዱት በቃ ስትሄድ እንዳይበርዳት እያለች ወፍራም ቱታ እያመጣች ታለብሰኛለች፣ አልብሷት እያለች ትሰጣለች። እኔ ያ ሁኔታ ውስጥ የገባሁት ከጭንቀት አንጻር ነው ማለት ነው። ትምህርት ቤት በትክክል መማር አልችልም። ሌሊት በትክክል መተኛት አልችልም። ቤት ውስጥ እረፍት የለኝም። ሶ ለኔ ሴፍ ፕሌስ ለመተኛትም እረፍትም ለማግኘት ታክሲ ውስጥ ነው። ከትምህርት ቤት ስመለስ ታክሲ ውስጥ ተኛለሁ። ቢቀሰቅሱኝ በማልሰማበት ደረጃ አንዳንዴ ደግፈውኝ ነው የሚያወርዱኝ። ለኔ ሴፍ ፕሌስ ያ ነው በቃ ከቤት ውጪ ያለው ቦታ ላይ። በኋላ ላይ ግን ሴቶች አወቁ፣ 5 ሴቶች አወቁ። እነማን ናቸው? እዛ ቤት ውስጥ የሚኖሩት። እንደዛ እንደሚያደርጉሽ ወንዶቹ? አዎ አንዱ እንደሚያደርገኝ። እንዴት አወቁ? አዩ፣ ሁኔታዎችን ተረዱ። እሺ ከዛ ምን አሉኝ? አዩኝና ጥቃት ላይ ደርስብሽ ሲል ጩህ ያሉኝ አልኳቸው። አስበው ያ ሁሉ ሴት ናቸው ጥቃት ሲያደርስብሽ ጩህ ያሉ። ምንም ያህል ብጮህ እንደማይደርሱልኝ አውቃለሁ። ምክንያቱም ማን ከማን ጋር ምን ግንኙነት እንዳለው አውቃለሁ። ሰዎች እኔን ረሱኝ፣ እኔ ግን አልረሳኋቸውም። ቤት ውስጥ በአካባቢው የሚፈጠረውን ዲቴል ነገር እኔ አውቃለሁ። ምክንያቱም ኦብዘርቭ አደርጋለሁ። ሰውነቴ አለርት ላይ ነው። ገብቶሃል አይደል? የሆነ ዴንጀር ሲመጣ እኔ ከዛ ቦታ ላይ መፍጠን አለብኝ። ልክ ፊቱን አይቼ ከኔ ምን እንደሚፈልግ አውቃለሁ። ስለዚህ ቶሎ ማመልጥበትን መንገድ እፈልጋለሁ። ሌላም ሰው ሲመጣ ምን ሊያደርገኝ ነው እላለሁ። በዛ ሁኔታ ውስጥ ሁሉንም አወቅኳቸው። ኦብዘርቭ ማድረግ ጀመርሽ። ቤት ውስጥ የሚፈጠረውን እያንዳንዱ ነገር እኔ አውቃለሁ። ምክንያቱም ራሴን ማዳን አለብኝ። በቻልኩት አቅም ራሴን ፕሮቴክት ማድረግ አለብኝ። ከዛ የሆነ መኝታ ክፍል ምናምን እየነካኝ ምናምን ነበር። ሴቶቹ በመስኮት በእንትን እያዩ ነው ተከልለው። እስከ ጮህ ምናምን አይነት ነገር ምንም እንደማያደርጉ አውቃለሁ። አየኋቸው። የሆነ ምክንያት ፈልጊ የሆነ ቤት ውስጥ የሆነ ድምፅ ምናምን ሲፈጠር ሩጫ መለጥኩት። ግን ምንም አላደረጉኝ፣ ረሱኝ። እነሱስ ከነሱ ጋር ኮኔክሽን ነበራቸው? የሆነ ግንኙነት ነበራቸው ሴቶቹ ራሱ? የፍቅር ግንኙነት ምናምን ሳይሆን እንዴት ነው ሁሉም በራሱ ጉዳይ ላይ ያለ ሰው ነው። ለአንተ ኬር አይሰጥህም። እዛ ቤት ውስጥ መኖሩ ኮንፈርት የሚሰጠው ያን ያህል ሰው የለም። ስለዚህ አንተ ምንም ሆነ እንዴት መሆን ግድ አይሰጠውም። ደግሞ ህግ የሚበዛበት ቤት ነው። ገብቶሃል? በጣም ህግ ያለው ነው። ስለዚህ ሁሉም የተሰላቸው ነው። አንተ ምን ሆን ካልሆን ግድ አይሰጣቸው። ቤቱ ምንድን ነው? ሰዎቹ እየመጡ እዛ ምንድን ነው የሚሰሩት? አንቺ እናትሽ ጥላሽ ሄደች። ሴትዮ አስቀጣሪ ናት። ከገጠር እያስመጣች የምታስቀጥር ነው? ተከራዮች ናቸው ወይ ዘመዶች ናቸው? ህግ ይበዛል ስትይ ምንድን ነው ቤቱ? እሷ ናት የምታስተዳድረው። ሆቴል አለው። መጀመሪያ የገባችው የጫማ ፋብሪካ ነው። እዛ ገብታ እየሰራች ሳይሆን ሲቀር ወደ እሷ ሆቴል ሙቭ አደረገቻት። በካሸሪነትም በመስተንግዶ መስራት ጀመረች። ከዛ መውጣት ምናምን ማየት አትችልም። በቻለችው አቅም በ3 ቀን አንዴ ትመጣለች። መታኔን ለማየት አይደለም፣ ከትምህርት ቤቴ እቤት ነው የምታደርሰኝ። እቤት አደርሰኝ ቻው ብላኝ ነው የምትሄደው። አንቺ የምትይሽም ችግር አለ? ጊዜ የላትም። ስራቶች ነው የምትላት። ይሄ የእናትና የልጅ ኮኔክሽኑን እንደበጠሰችው እሷ አልተረዳችም። በቃ ስራ ቦታ ላይም ደግሞ እሷን ታስፈልጊያለች ነው እንጂ የምትላት ለእሷ ለልጅ ታስፈልጊያለች አትባልም። ቤት ውስጥ ደግሞ ሁሉም ይኖራል። ወጥቶ ሆቴሉም የሚሰራል፣ የሚማራል፣ እያመጣች ታስተምራለች። ይሄ ትልቅ ቤተሰብ ብለን እንያዘው። ግን ሁሉም በየራሱ ዓለም የሚኖርና የተከፋፈለ ነው። ግን ህግና ደንብ አለው። ስራ የሚሰራ ይሆን የቤት ውስጥ ስራ የሚሰሩ ይሆናሉ። እኛ እንደ ተማሪ ደግሞ ከቤት መውጣት አንችልም። እንደዚህ አይነት ሁኔታዎች ህጎች አሉት፣ ይጠብቃሉ። ሁሉም የተሰላቸ ሰው ነው ያለው። እዛ ሁኔታ ውስጥ የአቢዩዝ መደረግ እየባሰ መጣ። ከዛ አንድ ቀን ማረሳው ምን ተፈጠረ? የሆነ ነገር ብቻ ሰርቋ መጣ። ምግብ ሊሰራ ከሱቅ የሆነ ነገር ሰርቋ መጣ። ከዛ ወጥቶ ሲመለስ አጣው። የሆነ ነገር ጎሎታል። እኔና አብሮ አደጌን ጠራን። ከዛ እናንተ ናችሁ የነካችሁታል።
በጭራሽ እኛ ላየንም አለ። ከዛ አብሮ አደጌ አምልጦ ሄደ ማለት ነው። ከዛ እጅሽን ዘርጊያለኝ። ለምን አንቺ ነሽ የወሰድሽው? መቀጣት አለብሽ። ትልቅ ገጀራ አነሳ እጄ ሊቆርጦ እንዲዘረጋሁለት እና በሰዓቱ በጣም ደክሞኛል፣ ታክቶኛል። ከዛ በላይ ደግሞ ራሴን ለማዳን ጥረት ማድረግ አልፈለኩም። እሺ አልኩት። ተስፋ ድንስዝ ብያለሁ። ልክ እሱ ሲዘነዝረው ግን አይምሮዬ እንትን አለ። አሁንም ገና ነው ወደ ማለት አሁንም ገና ነው ማምለጥ ትችያለሻል። ልክ እኔ በዛሽ ቅስፈት እጄን ሳነሳው እሱ ሰነዘረው። አውቆ ነው ማለት ነው? ሊያስፈራራሽ ነው? የምሩን የሰነዘረው። እጅሽን ሊቆርጠው? አዎ እሱ ሲመጣ እኮ የሚደበደበው ይሄ በብረት መዝጊያው መቀርቀሪያ ያለው በዛ ነው የሚመታው እሱ። አዎ በጣም ከመረበሽ የተነሳ ከማስቸገሩ የተነሳ ከእድሜው በላይ ነው የሚያስቸግረው። ከዛም ልጅ አመለጥኩት። ይሄ ሁኔታ እስከ 8 ዓመት ይቀጥላል። ከ4 ዓመት እስከ 8 ዓመት ድረስ በዛ ጥቃት ውስጥ እኔን ቀን በቀን የሚፈልገውን ነው የሚፈጽምብኝ። ለቤተሰብ መናገር አልችልም። ማንም የሚረዳኝ የለም። የኔም ሁኔታ እየተባባሰ መጣ። የጨጓራ በሽታዬም ከፍ እያለ መጣ። ብዙ ነገር ታመምኩ፣ ግን ምንም የሚፈይደው ነገር የለም። ስለ ፖርኖግራፊ ውስጥ እናወራ። ጠርታ ነው ያሳየችሽ? በቴሌቪዥን ነው? በስልክ ነው? በምንድን ነው የምታሳይሽ? ስልክ ላይ ያይሽ ነበር። እሺ ሶን ይገባው በአጋጣሚ ነይ ምናምን አለችኝ። አየሁት፣ ግን ወዲያው ወጣ። ብዙም ፎከስ አላደረኩበት። ቁጭ ብዬ እሷ ጋር ያንን የማይበትም አቅም የለኝም። ገብቶሃል አይደለ? ከማየው የበለጠም ይሆንብኝ ነገር የበለጠ የሚሆነው ነገር አሁን ላይ ስታወራው ከማለፉም አንጻርና ነገሮችን ስታወራ ቀለል አድርገህም ለማውራት ትችላለህ። ሁሉንም ነገር እንደወረደ ስለማታወራው ደግሞ በምታወራበት መንገድ ሊቀል ይችላል። በሰዓቱ ላይ እንደ 4 ዓመት እንደ 5 እንደ 6 እንደ 7 እና እንደ 8 ዓመት ህፃን ግን ልትቋቋመው የምችለው ነገር አይደለም። ምክንያቱም እስከዛ እድሜ ድረስ በየቀኑ ሲደጋገም ነበር፣ በየጊዜው ሲደጋገምብኝ ነበር። መናገር አልችልም። የሚፈጸሙበት መንገድ የተለያየ ነው እና ትጠይቃለህ ራስህን፣ ይሄ ነገር ምንድነው ትላለህ። መልሱን ግን አታውቀው። በዛ እድሜ ስሜት የሚባልን ነገር ማወቅ ይከብዳል። ስሜት ማለት ከኔ አንጻር ሳይሆን እነዛ ሰዎች በነፃነት በፈለጉት መንገድ ስሜታቸውን አንተ ላይ ሲወጡት ትደነግጣለህ። ልጅ ነኝ ብለህ አታስብም። እኔ 4 ዓመት ይለየለ 4 ዓመት ህፃን አሁን ላይ ሳይ ይገርመኛል። ገብቶሃል? 4 ዓመት እንዲህ ነው እንዲህ ላለው። ምክንያቱም እኔ ልጅ እንደነበርኩ ፊል ያደረኩበት ጊዜ የለም። ምጫወት ልጅ አልነበርኩም። ራሴን ማይ ልጅ አልነበርኩም። በእናቷ አቅፍ ላይ ያለች ልጅ አልነበርኩም። የአባት ከለላ ያላት ልጅ አልነበርኩም። የነበርኩት ራሷን ለመታደግ የምትጥር ጥቃት ላይ የነበረች ልጅ ነበር። መውጫ ቀዳዳ የምትፈልግ፣ ማምለጫ ቀዳዳ የምትፈልግ። ያ ደግሞ ከኔ እድሜ የሚጠበቅ አይደለም። ስለዚህ አይምሮዬ ልጅ እንደሆንኩ ነግሮኝ አያውቅም። ራሴን ማየው እንደ ትልቅ ልጅ ነው። ስለዚህ ምን ተማርኩ በዛ ህይወት ውስጥ? ሰዎች እኔን ሊያድኑ ምንም አይነት እርምጃ ሊወስዱ እንደማይችሉ፣ በየትኛውም ሁኔታ ከፈጣሪ ቀጥሎ ራሴን ነፃ ማውጣው። ራሴን ካላዳንኩኝ ማንም ሊያድነኝ አይችልም። እሱ እንደፈለገ እያደረገኝ ከሱ ማመልጥበትን መንገድ ሳልጠብቅ የሆነ ሰው መጥቶ እኮ ከመዳፉ ቢያወጣኝ ማለት አልችልም። መዳፉ ላይ በቆየሁ ቁጥር የሆነ ሰው መጥቶ ከሱ መዳፍ እንዲያወጣኝ በቆየሁ ቁጥር ጉዳት እየባሰ ይመጣል። የፈለጉትን ያደርጋሉ፣ እጃቸው ላይ ደግሞ እስከፈለጉት ያቆዩኛል። ምንድን ነበር ግን ያኔ ስለ ላይፍ የሚሰማሽ? ከአስሽ ጋር የነበረሽ ንግግር? እኔ በዛ እድሜ ቁርአን መቅራት ትፈልጋለሁ። በጣም ለቁርአን ልዩ ፍቅር አለኝ፣ ግን መቅራት አልችልም። ለምን? በእኔ ሃይማኖት የሆነ ሰው እዛ ቦታ ላይ የለም። ሀውለት ቁርአን መቅራት ትፈልጋለች፣ ሀውለት መስጂድ መሄድ ትፈልጋለች ብሎ የሚከታተለኝ የለም። ስለዚህ እንትን ነው የምለው፣ ምንም ማድረግ አልችልም። ከሄድኩኝ የእምነት ቦታ መስጂድ ሳይሆን የሌላ እምነት ቦታ ላይ ነው የሚሄደው። ያንን ነገር እንዳደርግ ነው እኔ የምገደደው። አማራጭ የለኝም፣ እቀበላለሁ። በዛ ዙሪያ ያሉ ሰዎች ደግሞ ስለ እስልምና ወይም ደግሞ ስለ እኔ ሃይማኖት መጥፎ ነገር ሲያወሩ ሰማለሁ። እኔ እኮ ስለ ሃይማኖት የተማርኩት ነገር የለም፣ ግን ልብህ የሚከፍተው ነገር አለ። እነዚህ ሰዎች እንደሚሉት የኔ ሃይማኖት አይደለም እላለሁ። ምንም ሳላውቀው እከራከራቸዋለሁ፣ ግን ለውጥ አልነበረውም። ትልቁ ህልሜ ምንድነው? እንደ ልጆች መስጂድ መሄድና ልጅ መሆን ነበር ፍላጎቴ። ግን ልጅ መሆንበት አጋጣሚ በህይወቴ ተፈጥሮ አያውቅም። ልጅ መሆንበትን ብቻ ሳይሆን እድሜንም መሆንበት። ስለዚህ ሌላው ደግሞ ይሄ ቦታው ላይ የሁሉ ጥቃት እየደረሰብኝ ከዛ ቦታ መውጣት አልፈልግም። ምክንያቱም ከዛ ቦታ መውጣት ቀላል አይደለም። ከዛ ቦታ መውጣት ማለት እናቴን ሌላ የሆነ ችግር ውስጥ መክተት ነው። ከዛ ቦታ ላምልጥ ማለት ሌላ አዲስ ችግር ውስጥ መግባት ነው። ስለዚህ አንድ ነገር ተማርኩኝ፣ በችግሩ ውስጥ ነው መጋፈጥ፣ አለመሮጥ።
ችግሩ እንደጎዳኝ ያወኩት መሮጥ በሚገባኝ ሰዓት ራሱ መሮጥ እንዳልችል አደረገኝ። እየተጎዳው መሄድ እያለብኝ እንዳልሄድ አደረገኝ። ምክንያቱም እዛው ቆየሁ። መናገር አልችልም። ምንም አይነት ችግር ቢደርስብኝ ራሴ ጋር ማስቀረትን ለሰዎች ምንም ያህል ብናገር አይረዱትም። ብናገር ብቻ ሳይሆን የሚደርስብኝንም አይተው የደረሱልኝ ሰዎች የሉ፣ ረስተውኛል። ለእናትሽም አልነገርሻትም? በጭራሽ። ማዘንሽን አይንሽን አይታስቴን ስላደረገችም እናትሽ ነው በራሷ ስራ የጠፋች ቶሎ ብላ አንቺን ከትምህርት ቤት አድርሳ ቶሎ ለመመለስ የምታስብ ስለሆነች አላየችሽም አይንሽን ኦር ምን እየተሰማሽ እንደሆነ ምናምን? ያንንም ማየት አልቻለችም። እኔም እንዴት እንደሆነ በማለቅ ሁኔታ ሀዘኔን ሁሉ ደብቄዋለሁ። ማንም ሀዘኔን አያይም። እስቃለሁ፣ አወራለሁ። ማንም ሀዘኔን አያይም። ለእሷ ምንም አይነት ፍንጭ የምሰጥበት መንገድ የለም። ምክንያቱም እሷ ስለኔ እንድትጨነቅ ማድረግ አልፈልግም። ምክንያቱም እኔን ትምህርት ቤት ለማስገባት ራሱ ብዙ ነገር አይታለች። ትምህርት ቤት አስገባችኝ። ከዛ ደግሞ እንዳልኩ የሆነ ነገር ያስፈልጋታል እንዳትራብ ምናምን እያለች ደግሞ አስቤዛዎች ገዝታ ለአብሮ አደጌ እናት ትሰጠዋለች። እሷ እዛ ስላለች ማለት ነው። ግን አይቀርልህም፣ መራብህ አይቀርልህም። በፈለግከው ሰዓት ምግብ ስጡኝ ብለህ የምትበላበት ቤት አይሆንም። ምግብ የሚበላበት ሰዓት አለው። በሰዓቱ ብቻ ነው የምበላው። ኢቭን ምግብ የሚበላበት ሰዓት ብቻ አይደለም፣ ወጡን የሰራችው ሴት ከሌለች ወጡን የሚጨልፍ ሰው አይኖርም። እንደዚህ ነው። ስለዚህ ሁሉንም ነገር እኔ ከበር አድርጌ ያልፋለሁ እንጂ ስሜቴን ኤክስፕረስ ላደርግላት አልችልም። አይረሳም። ሰዎች ያልፋል ይላሉ እንጂ እኔም ያልፋል ብዙ ጊዜ ነበር። አሁን ላይ የገባኝ አያልፍም። ያለሁበት የአእምሮ ህመም፣ የትናንት ታሪኮቼ ገብቶሃል አይደለ? ብዙ ጊዜ ራስህን ላጥፋ ብለህ ማሰብህ ይከብዳል። ማንም ሰው ራሱን ማጥፋት አይፈልግም፣ በውስጥ ያለውን ጩኸት መግደል እንጂ። የህይወትን ድካም የሚያውቀው ያሳለፈው ሰው ነው። ማዘኔን፣ መከፋቴን ማንም ሰው ያውቀው። በህይወት የሆነ ነገር ሀፕን ቢያደርግ ማንም ሰው ከጎን አይሆንም። እንኳን ለ22 ዓመቷ 22 ይቅርና ለ4 ዓመቷም ህፃን የደረሰላት ሰው አልነበረም። ከውስጥ የቀድሞውንም ይቅር ብያችኋለሁ። በአሁኑም ህይወቴ ውስጥ ጣልቃ እየገባችሁ ትውስታችሁ እየረበሸኝ ቢመጣም ሰውን አትጉዱ ማለት አትድገሙት። በቃ ይሄን ታሪክ አንድ ሰው በደል ሊበድልህ ይችላል። ከበደልህ በደል ደግሞ ትልቁ በደል ምንድነው? የበደልህን ሰው እንድትሆን ሲያደርግህ ነው። ተበዳይ በዳይ ሲሆን ያኔ ይከብዳልና ሰው እናንተ የበደላችሁኝ በደል ሰዎችን እንድበድል ተጽዕኖ አድርጎብኝ ነበር። ግን በአላህ አልፌዋለሁና እኔም ብቻ ሳይሆን የምትበድሉት በእኔ ውስጥ ያሉ ብዙ ሰዎችንም ስለምትበድሉ ራሳችሁን ቆጥቡ ነው የምላችሁ።